ኢትዮጵያ ከሰኞ ማለዳ እስከ ማክሰኞ ማለዳ ያ የግንቦት 24 ሰኞ አዘቦታዊ ሰኞ ብቻ አልነበረም። ለወራት የተጠበቀ ንጋት፣ ለሳምንታት የተተጋለት ልዩ ዕለት ነበር። ኢትዮጵያ የምትመርጥበት፣ ኢትዮጵያ የምታሸንፍበት ልዩ የቀጠሮ ዕለት። ይህ የሰዓት ምዕራፍ ከዚህ የኢትዮጵያ ልጅ ባለግርማ እርምጃ ጋር የሆነ የስሜት መተሳሰር ያለው ይመስላል። ይህ በአፋር ምድር በግርማ የሚራመድ ሰው ልብና ሕሊናን ሰብስበው ቢመለከቱት በጉላት የሚነበብ እልፍ ሀቅ አለው። ውብ የአፋር መልክዓ ተፈጥሮ፣ ነቃ ኮራ ብሎ በኃይልና ጉልበት የሚራመድ ግመል፣ የሀገር ሀቅ አደራና ተልዕኮ የተሸከመ የግመል ጀርባ፣ ለብርቱ የሀገር ጉዳይ ወገቡን ጠበቅ አድርጎ ያሰረ ብርቱ ጎልማሳ። ጉዞ የሰላም ቢሆንም እርምጃው የዲሞክራሲ ቢሆንም ጉዞ ሰልፉ ህዝባዊ ቢሆንም ጎዳናው ሁሉ በሰላም ወዳዶች አልተሞላምና ጠላት መከላከያ መሳሪያ በትከሻው፣ በአንድ እጅ የዲሞክራሲ ገመድ በሌላ ክንድ የሰላም መጠበቂያ መሳሪያ። ያን ታሪካዊ የኢትዮጵያ ንጋት ከሚወክሉት መካከል ይህ ምስል እንደ አንዱ የሚቆጠር ነው። የጨለመው ሊነጋጋ የምስራቅ አድማስ ማቅላላት ሲጀምር በሰማይና በምድር መካከል ውብ የጋመ የፋመ ግራጫ የተቀላቀለበት ሐምራዊ የአድማስ ስጋጃ ሲጋረድ ሲነጠፍ የኢትዮጵያ ልጆች በቀጠሯቸው ስፍራ ደርሰው ሰልፍ ይዘዋል። ንጋቱን ቀድመው ስምና ማንነታቸው የታተመበትን ነጭ ካርድ ይዘው ቃል የእምነት ዕዳ ነው የሚሉት የኢትዮጵያ ልጆች የዴሞክራሲ ሰልፍ ላይ ናቸው። እየሄደም እየመጣም ያለው ትውልድ በታደመበት ልዩ የኢትዮጵያ ሰልፍ በጀርባ የታዘለ ምርኩዝ የተደገፈም ተገኝቶበታል። አዲስ የተወለደ የምድር እንግዳ ሰው በዛ በጣቢያዎች መካከል ነበር። እኔ ብዙ ኖርኩ፣ ደግሞ ከዚህ ወዲያ የሚያሳስበኝ ሀገሬና መጪው ትውልድ ነው የሚል 70-80 ዓመታትን ለመኖር የታደሉ ብዙ ያዩ ብዙ ያሳዩ የትውልድ ጌጦችም በዛ የግንቦት 24 ቀጠሮ ጣቢያ በሰልፉ መካከል አሉ። ልዩ ልዩ የተፈጥሮ ክስተቶች፣ የደስታም የሐዘንም አጋጣሚዎች ለማንም ሰው እንደሚሆነው ያጋጥማሉ። ግን ደግሞ የዕለቱን ታሪካዊ ክስተት መካፈል የምችለውን ላድርግ የማለት ጽናት ያላቸው ሰዎች ሰልፉን ተቀላቅለዋል። የተጠበቀው ንጋት የተፈጥሮ ዑደቱን ጠብቆ ነጋ። የምርጫ ካርድ ተሰብስቦ ወደሚቀመጥበት ሳጥን ማስገባት ተጀመረ። ግንቦት 24 ሰኞ ማለዳ 12 ሰዓት ታሪካዊው 7ኛው ጠቅላላ ምርጫ ተጀመረ። ያን ልዩ ንጋት ታሪክ በደማቅ ብዕር ሲመዘግበው እነዚህን የማለዳ ክስተቶች የምስክር ሰነድ አድርጎ ነው። ንጋት የትውልዶች ኅብረት፣ አቅም ሁሉ ለሀገር፣ ለተፈጥሮ ክስተቶች፣ ለአካላዊ ጉድለቶች ያለመበገር ልዩ ታሪክ። ኢትዮጵያ እየመረጠች ረፋድ ሆነ። ረፋድ ንጋት በብርታት የሚገለጥበት የማያጠራጥር የተረጋገጠ ሰኞ ራሱ በዕድሜው የብርታት የፍካት ዘመን የሚገለጥበት እኩለ ቀን ፀሐይ የበረታበት ሰልፉም የጠነከረበት የጽናት ተምሳሌት ነው። በንጋት የተጀመረው የምርጫ ጣቢያዎች ሰልፍና ድምፅ መስጠት በፀሐይ ብርታት አልተረታም፣ በዝናብ መበስበስ አልተሸነፈም። ኢትዮጵያ እየመረጠች ሰልፎች ከእስካሁኑ ይልቅ እየረዘሙ በምስራቅ የወጣች ጮራ ጀንበር ሁና በምዕራብ አድማስ ጠለቀች፣ ተሸኘች። ኢትዮጵያ እየመረጠች የነጋው ዕለት መቼ። ኢትዮጵያን ብለው የወጡት ሰዎች መርጠው አልጨረሱም። ሰማይ ሲጨልም የአካባቢው እሳት ተለኮሰ፣ አምፖል በራ። በኢትዮጵያ የሀገረ መንግሥት ግንባታ ታሪክ ሕዝብ በጋራ ለአንድ ግብና ፕሮጀክት በጽናት ከቆመላቸው ሰልፎች መካከል የግንቦት 24 የጠቅላላ ምርጫ ሰልፍ አንዱ ልዩ ታሪክ ይሆናል። ብዙ ኅብር ያላቸው የኢትዮጵያ ሕዝቦች በዛች የሰኞ ንጋት እንደ ውብ ፈትል አንድ ሆነው ደምቀዋል። የምርጫ ሰዓቱ መጠናቀቂያ መራዘም ያ ሁሉ ድካም፣ ያ ሁሉ ስለ ኢትዮጵያና ስለ ሀገር ለመወሰን የሆነ ሰልፍ በከንቱ እንዳይቀር አድርጎታል። በዛች ምሽት በሰልፉ መካከል ያለው አንድ ልዩ አጀንዳ ኢትዮጵያ ናት። ይህች ሀገር ኢትዮጵያ ቀለመ ብዙ ገጾቿ ሲገለጡ ደግሞ እያንዳንዱ ሕዝብ የቆመለት ዓላማ
ሕገ መንግሥታዊ መብትን የመጠቀም ፍላጎት፣ ሀገር የመገንባት ልዩ የልብ መሻት ከኢትዮጵያም ተሻግረው ለአፍሪካ አብነት ሊሆን የሚችል የምርጫ ተሳትፎ ማድረግ ነው። ሕፃን ከእናቱ ጀርባ ሆኖ የሀገሩን ነገ ያየበት፣ የተወለደ እንግዳ ሰው አራስ ባይገባውም ባይረዳውም ግሩሙን ታሪክ የተሳተፈበት፣ እኒህ ሕፃናት አድገው ስለዚህ ቀን ሲሰሙ ሲያዩ ምን ይሉ ይሆን የሚለውን መስማት አያጓጓም ይሆን? ያ የግንቦት 24 ማለዳ በአጀብ እንደነጋ በአጀብ በልዩ ሀገራዊ ንቅናቄ ተጠናቀቀ። ስለ ሀገር የተደከመበት ብርቱ ሰልፍ የሆነበት የተወጣ የተወረደለት ዕለት ተሸኘ። ማክሰኞ ግንቦት 25 አዲስ ማለዳ፣ የዛ ሁሉ ድካምና መውጣት መውረድ አበባው የሚታይበት ፍሬው የሚቆጠር የሚነበብበት ዕለት፣ አዲስ ንጋት፣ አዲስ ተስፋ፣ አዲስ ማን ተመረጠ የማወቅ ጉጉት፣ ምርጫዬ፣ ካርዴ፣ ውሳኔ ማንን አስመረጠ የማወቅ ፍላጎት። ማክሰኞ ማለዳ ምስሎች ይህንን ጉጉትና ፍላጎት አሳዩ፣ እንደ ብርሃን ገለጡ። ከሰኞ ማለዳ እስከ ማክሰኞ ማለዳ ኢትዮጵያ መረጠች፣ ኢትዮጵያ አሸነፈች። የምርጫው አሸናፊ የፓርቲ ተወካይ ወይም የግል ተወዳዳሪ ብቻ አይደለም። እኒህ የዕድሜ አክሊል የደፉ የሀገር ልጆች አሸንፈዋል። እነዚህ ዕድሜያቸው በደቂቃዎች የሚቆጠር የኢትዮጵያ እንግዳ ሰዎች አሸንፈዋል። እነዚህ ሐዘንና ደስታ ከሰልፉ ያላራቃቸው የሚደንቁ ሰዎች አሸንፈዋል። የፎቶ ካሜራዎች ያላገኟቸው የወጡ የወረዱ ዋጋ የከፈሉ የደከሙ የኢትዮጵያ ልጆች አሸንፈዋል። ከሰኞ ንጋት እስከ ማክሰኞ ንጋት የተነበበው ተስፋ፣ ጽናት፣ ትውልዳዊ ኃላፊነት፣ ሀገርን አስበው የመስራት ከሁሉምና ከምንም ሀገርን የማስቀደም ሀተታ ነው። ይህ ለወደፊት ብዙ የኢትዮጵያ ማሸነፎች ታሪካዊ አብነት ሆኖ የሚጠቀስ የደመቀ ትውልዳዊ ጀግንነት ነው። ኢትዮጵያ ከሰኞ ማለዳ እስከ ማክሰኞ ማለዳ